ትሁቴ የተዘጋውን በር ወይንም ክፍል ስትከፍተው ካሌብን ታግቶ እየተሰቃየ መሆኑን አገኘችው። እየበረረች መጣችና ለአባባ ስትናገር አባባ ደግሞ እስኪ አጎቴን ላስተዋውቅህ ብለሽ ገዛኸኝን ይዘሽው ነይ ቶሎ ብሎ አዘዛት። ትሁቴም የአባባን ትዕዛዝ ተቀበለችና አዲሱ አሰሪዋን ገዛኸኝን ወደ አባባ ቤት ይዛው ስትመጣ ፊት ለፊት ተፋጠጡ። ቆይ አንተ ማነህ? ምንድነህ? ልጄን ይሄን ያክል አግተህ የምታሰቃየው ምን ስለሆንክ ነው ብሎ ሲጠይቀው አቶ ገዛኸኝ ደግሞ ለአባባ እኔ ከልጅ ሳይሆን ጉዳዬ ካንተ ብዙ ነገር የምፈልገው ነገር አለኝ። ስማ ልትረዳኝ እፈልጋለሁ። የማትረዳ ከሆነ ልጅህን በፍጹም በህይወት የማገኘት እድል እጅግ በጣም ዝቅተኛ ነው ብሎ ነገረው። አባባም ደግሞ ወይኔ ጉዴ ሁለቱንም ልጆችን በህይወት እያለሁ ማጣት አለብኝ እንዴ አለና እጅጉን በጣም አዘነ። ትሁቴ ጀግንነቷ እጅግ በጣም ደስ ይላል። ከአባባ ቤት ወጥታ ሌላ ቤት በመግባቷ እውነት ለመናገር ለካሌብ እንደደረሰችለትና ለካሌብ መስዋዕትነት እንደከፈለችለት ያሳያል። ትሁት ወደ አዲሱ ቤት ስትገባ የመጀመሪያ ማስጠንቀቂያና ከባድ ዛቻ ያደረገው አቶ ገዛኸኝ ይሄ የሚስቴ ክፍል ነው፣ ያለኔ ፍቃድ ይሄንን ክፍል የከፈታችሁ ጊዜ ወይንም በር ስር ተለጥፋችሁ ባገኝ እኔን አያድርገኝ። እኔ ከስራ ስመጣና በሚመቼ ጊዜ ራሴ ገብቻ አጸደዋለሁ። ከዛ ውጭ ማንም እንዲገባ በፍጹም አልፈልግም ብሎ ተናገረ። ትሁቴንም ስሚ እኔ እዚህ ቤት ረጅም ጊዜ መቆየት እቅድና አላማ ካለሽ አንድ የምጠላውን ነገር እንዳታደርግ ይፈልጋለሁ ብሎ አላት። ምንድነው እሱ ጋሼ ብላ ስትል በማያገባ ወይንም በሰው ህይወት ዘው ብሎ የሚገባ ሰው ምንም ደስ አይለኝም። ስለዚህ በማያገባሽ ላለመግባት ብትጠነቀቂ በጣም ጥሩ ነው ብሎ አላት። እሺ አደርጋለሁ ጋሼ ምንም ችግር የለውም ከኝን በሙሉ ለማድረግ እሞክራለሁ ብላ ለአዲሱ አሰሪዋ ገዛኸኝ መሆኑን ስሙንም ነገራት። እዚህ ቤት አንድ የምትጠነቀቂው ነገር የት ገባሽ የት ወጣሽ ብዬ ብዙ ላልጠይቅሽ እችላለሁ። አስፈላጊ ነገር ካለ ቤቴን እያስፈቀድሽ መውጣት ትችላለሽ። ከዛ ውጭ ስራሽን በአግባቡ እንደ ሰራተኛና እንዳሰሪ ተከባብረን መኖር የምንችል ከሆነ ደሞዝም ይጨመርልሻል። በአጭር ጊዜ ውስጥ ፍላጎትና ስኬትሽን ትሞያለሽ ብሎ አላት። እሺ ጋሼ አመሰግናለሁ ብላ ወደ ክችን ሄደች። ቤቲም እንግዲህ ጥንቃቄ አድርጊ፣ ያንን ክፍል ምግብም ስትሰጪ ምንም ነገር ስታደርጊ የማይሆን ስህተት ብታደርጊ ከባድ ችግር ነው የሚፈጠረው ብሎ ነገራት። እንዴ ገዙ እኔም እኮ አንዳንዴ ወደ ጓደኞቼ ጋር መሄድ ይፈልጋለሁ። ችግርም ቢፈጠር ችግሮችን አብረን መጋፈጥ እንጂ መደበቅ መፍትሄ አይሆንም ብላለችው። ተናግሬያለሁ። እድሜ ዘላለምሽን የሚቆጭና የሚጸጽት ነገር ብታደርጊ ነፍስሽን ይቅር አልለውም ብሎ አላት። እሺ በቃ አመሰግናለሁኝ አለችና አባባን ወደ አጎቴ ዘንድ ስራ ስለጨረስኩ መሄድ ፈልጋለሁ ብላ ስትል ተፈቀደላትና አባባን ካፌ አገኘችውና አባዬ ምንድነው ብስኩል ብለሃልሳ የተፈጠረና የሆንከው ነገር አለ እንዴ ብላ ስትለው አረ ምንም አልሆንኩ እኔ ልጅ ቤቱ ባዶ ሆነ እኮ ሁለታችሁንም በአንድ ጊዜ አጣው ካሌብም እስካሁን አልመጣም እንዴ ብላ ስትል ትሁቴ ካሌብ እንግዲህ ፊልድ ስለሄደ ያ ነገር ስለተመቸው ስልክም እያነሳም አይደለም፣ በጣም ጠፍቷል። ምን ይሆናል ብለሽ ነው? ስራውን ሲጨርስ ይመጣል የኔ ልጅ። አንቺሳ ሰዎቹ እንዴት ናቸው? እንኳንም ፈቀዱልሽ። በጣም ጥሩ ሰው ስለሆኑ እኮ ነው ትሁቴ የፈቀዱልሽ። ሌሎች እኮ አይፈቅዱም፣ ከቤት እንዲወጡ ጭራሽ የማይፈቅዱ ሰዎች አሉ። አረ አባዬ በጣም ከባድ ነገር ነው። ሰዎቹ ምንም አይሉም፣ ስራውን ብዙም የሚበዛ ነገር የለም፣ ቤቱም ንጹህ ስለሆነ ብዙ የሚያደክም ነገር የለም። ሲጀመር ባልና ሚስት ናቸው ብላ ስትል በጣም ጥሩ የኔ ልጅ፣ በተቻለ አቅምሽ ራስሽን ጠብቂ ብሎ ከዛ ቦታ ላይ ተሰነባበቱና አባዬ አንድ ቀን መጥቼ ልብስህንም አጥብልሃለሁ ምግብም እሰራልሃለሁኝ አትጨናነቅ ብላ ስትለው አባባም
ቤቱ ባዶ ሆኖበት ጭር ብሎበት ግራ ተጋብቶ ነው ይሄንን ያለው። ሰላም ሰላም፣ ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። አባባ ከባድና አደገኛ ዛቻ አደረገ። ለገዛሀኝ ከባድ ማስጠንቀቂያ ሰጠ። ካሌብ እዛ ቦታ ላይ ታግቶ እየተሰቃየ መሆኑን ትሁቴ እንግዲህ ከአባባ ጋር ቆይታዋን አድርጋ አባዬ እኔ መመለስ አለብኝ፣ በቃ እዛ የማደርገው ነገር አለ። እንዴ ሴትዮቱ ሳደውልልሽ እንዴት እንደዚህ ልታደርጊ ትቻለሽ? ትሁቴ እባክሽ ተጠንቀቂ፣ እኔ ራስሽ እንድትጠብቂ እፈልጋለሁ እያለ በተደጋጋሚ ሲላት፣ ሀይ አባዬ እዛ ቤትማ የሆነ ክፍል ውስጥ አለ። ምን መሰለ ዛሬ ምግብ በሰሃን ይዛ ሄዳ ሴትዮቱ ወይንም ያሰሬ ሚስት እዛ ክፍል አስገባችና እኔን ስታየኝ በጣም ድንግጥ ብላ ቶሎ ክላሱን ቆለፈችው። የሆነ ያልተጠበቀ ነገር አለ። ምናልባት እዛ ቤት የገባሁት እኔ የሆነ እርዳታ የማስፈልገው ነገር እንዳለ ተሰምቶኛል አለችና ላባባ ትሁቴ ችኩል አትበይ፣ በማይሆን ነገር ውስጥ ገብተሽ ፈተናና ስቃይሽን እንድትበይ አልፈልግም። የኔ ልጅ እኔን ለማዳን ብዙ ነገር አድርገሻል። አሁን ደግሞ የራስሽን ህይወት ኖሪ። ገና አሁን ሌላ ችግር ውስጥ ለምን ትገቢያለሽ? ትሁቴ ምን አለ መሰለሽ ይሄንን ቤተሰብ ባንቺ ፍቅርና ባንቺ መውደድ አቆይተሽዋል። አሁን ላይ እዛ ሄደሽ ሌላ ችግር ቢፈጠር እርሜ ዘላለምሽን ችግር ውስጥ ገብተሽ ስታለቅሽ ማየት አልፈልግም። ገና እኮ የተመስገንም ጉዳይ አላለቀም፣ የእህትሽ የልጅሽ ጉዳይም አላለቀም። ተረጋጊ የኔ ልጅ ብሎ ሲላት፣ አባዬ አታስብ፣ ይሄ እኮ ከስራ ጋር ምንም የሚያጋጨው ነገር የለም። እዛ ውስጥ የተቀመጠውንና የታጎረውን ሰው እንደዚህ ከሰው ርቆ እየተቀለበና በድብቅ እያደረጉለት ያለውን ነገር ማወቅ ፈልጋለሁ ብላ ስትል፣ ታየኔ ልጅ ሌላ ችግር ውስጥ ገብተሽ እድሜ ዘላለሜን ስጸጸትና ስቃጠል እንዳልኖር ብሎ ሲል፣ አታስብ ብላው ከዛ ቦታ ላይ ሄደች። ትሁቴ ከቤት ሰራተኛዋ ጋራ ከቤት ባለቤቷ ጋራ ቁጭ ብለው አንድ ላይ እያወሩ፣ እኔ ምልሽ እኔም ወደ ጓደኞች ዘንድ ሊሄድ ነው። ይሄ ቤት ደግሞ ብቻሽን ለመቀመጥ በጣም ያስፈራል። አቶ ገዛሀኝም ስራ ቦታ ነው። አንቺም ወደ ዘመዶችሽ ጋር መሄድ ከፈለግሽ እኔ ስደውልልሽ አብረን እንገባለን። እንዴ ጋሻ አይቆጡም እንዴ? ደግሞ ቤቱ ምን ሆኖ ነው የሚያስፈራው ብላ ስትል፣ እንዴ ብቻሽን መቀመጥ ከፈለግሽ ተቀመጪ ብላት ሄደ። አረ ችግር የለውም አንቺ ያልሽው ይሆናል አለችና ቁልፉን ሶፋ ላይ ጣል አድርጋው ነበር። ትሁቴ ያንን ተመለከተችና ወደ አባባ ዘንድ ከልጅቱ ጋር አብራ ሸኝታት ሄደች። ትሁቴም ደግሞ በፍጹም ከአባባ ጋር መቆየት ፍላጎት የላትም ነበር፣ በሚገርም ሁኔታ ማለት ነው። ከዛ ጉዳዩንና ያለውን ነገር ነገረችውና ተመልሳ ቁልፉን አንስታ በራፉን ከፍታ ስታይ ያየችውን ነገር ማመን አቅቷት ደንግጣ እየበረረች ወደ አባባ ዘንድ ሄደች። ሰውየውም አቶ ገዛሀኝ ደግሞ ምን አባቷንስ አድርጋ ይሆን ብሎ ተከትሎ ትሁትን ሲሄድ አባባ እውነታውን ሲሰማ ማመን አቅቶት፣ ስማ እኔ በክብር ቤት የመተህ አናግሬሃለሁ። ከልጄ የምትፈልገው ጉዳይ ምንድን ነው? ልጄን ካሌብ ፍታልኝ፣ የማትፈታው ከሆነ ከባድ ወጥመድ ውስጥ ነው የምትገባው ብሎ አስፈራራው። ከዛ በሚገርም ሁኔታ ገዛሀኝም እዛ ቤት ላይ በድንጋጤ ተውጦ፣ ምን አይነት ጉደኛ ሰውዬ ነው እንዴ? እሱ አርጅቷል፣ አሁን ተኔና ተሱ ማን ይበልጣል እያለ ጭራሽ መማጎት ጀመረ። ትሁት እዚህ ቤት የገባሁት ለካ ለምክንያት ነው። ካሌብን የመሰለ ሰው አግተው እያሰቃዩት ነው። ይሄ ሁላ የቲና ውጤት ነው እያለች በጣሙን ተቃጠለችና አዘነች። ሌላውና ትልቁ ነገር ደግሞ አባባ እጅግ በጣም በሚገርምና በሚደንቅ ሁኔታ ካሌብን እየጠበቀ ሳለ አቶ ተመስገንን ልክ እስከ ማሰሪያው ማንቁርቱን ይዞ፣ ስም አንተ ሰውዬ፣ ትሁት ካንተ ጋር እኖራለሁኝ፣ ካሁን በኋላ ድብብቆሽ በቃኝ፣ ልጅም እንዳለን አምና እህቴን ፍታልኝ ብላ ለምና እህቷን ከፈታሁኝ በኋላ ወደ እኔ ልትኖር ጓዟን ይዛ መታ ነበር። ወዴት አባቷ ነው ያደረስካት? የት ነው የወሰድካት ብሎ ሲጠይቀው፣ አባባም ደግሞ የኔ ልጅ ተረጋጋ፣ እንደምትወዳትና እንደምታፈቅራት አውቃለሁ፣ ግን በዚህ መልኩ አይደለም። አንድና ብቸኛ ልጄን
በነገር አስክረህ ከቤት አወጣት፣ አሁንም አብረን እንኖራለን ብላ ጓዟን ይዛ ወጥታለች። የት እንደሄደች አላቅም ብሎ ሲለው አባዬ ባክህ እንደው በልመና ይሁንብህ፣ እኔ ትሁትን አጥቼ በህይወቴ መኖር አልችልም፣ እንድትረዳኝ እፈልጋለሁ ብሎ ሲለው እንግዲያውስ እንድረዳህ ከፈለግ ትሁት አለችበት ቦታ ላይ ፈልገን እናመጣታለን፣ ግን ዛሬ እየሰራን የምናወራው ነገር አላለን። ሽንት ቤት አስገብቶ አባባ ልብሱን እያንጠባጠበ ሰጠውና ተመስገንም ደግሞ አይለቅም እንዲህ ቆሻሻ እያለ እዛው ሽንት ቤቱ ላይ ተቀምጦ የአባባን ልብስ ማጠብ ጀመረ። በመጨረሻ ስማ የኔ ልጅ እኔ ትሁት አለችበት ቦታ አላቅም፣ ግን እዚሁ አዲስ አበባ ውስጥ ሌላ ቤት ስራ ገብታለች ብሎ ሲለው እንዴት እንደዚህ ሊሆን ይችላል? እንዴት እኔን ታታልለኛለች? እንዴት ተዋሸኛለች? ብሎ ቀወጠው። እንዴ እዛው እንዴት በላት፣ እኔ ምን አገባኝ? ሁለቱንም ልጆችን ባንዴ እንዳሳጣኝ አውቀዋል። ስለዚህ እረፍ፣ አትፈታተነኝ ብሎ አባባ ከባድ ንግግር ከተናገረ በኋላ ተመስገንን አሁንም በድጋሚ እንግዲህ የቤቱን ስራ ካሰራው በኋላ ከዛ ከቤት አበረረውና ሁለተኛ ላይ አልፈልግም፣ እኔ ስለ ትሁት የሚያገባኝ ነገር የለም፣ የትና ምን እንደሄደች የማውቀው ነገር የለም፣ ለዚህ ለቤት ሰራተኛ መሆን በቃይ ብላ ነው ሄደችው አለው። ትሁቴ እንግዲህ ጓዟን ሸክፋ ይዛ ሂዳ ቲናም በስተጀርባ በኩል የዳኒንና የኤዱን ሁኔታ ስታይ እጅጉን በጣም ተናዳ ጥይት አነጣጥራ ግንባሯን ልትላ ስትል በሚያሳዝን ሁኔታና በሚገርም ሁኔታ ዳኒና ኤዱ ከዛ ቦታ አምልጠዋል። ተመስገን ግን በስተጀርባ በኩል ሄዶ ትሁቴን ከያዛት በኋላ በመጨረሻም ከኔ ጋር ሆንሽ፣ ላታደክሚኝ አታሩጭኝ የሚባል ነገር አለ። አንቺ እኮ የሚያምርብሽ ከኔ ጋር ስትሆኝ ነው። እንዴት አስቻለሽ? ይህን ያክል ጊዜ ወርቅ የመሰለች ልጅ በህይወታችን እያለች ከእሷ ጋር አብረን በደስታ መኖር ሲገባሽ እንዴት እንደዚህ ታረጊያለሽ? ከአንተ ማነ ተመስገን? እኔ አሁን ሁሉም ነገር ደክሞኛል። መረረኝም ጣፈጠኝም ኖረኝም አልኖረኝም ካንተው ጋር ልኖር ወስኛለሁ። አሁን እህቴ ካለችበት ቦታ ላይ አስወጥተህ ታባርልልኛለህ ወይስ ብላ ስትለው እንዴ ባላባራት ምን ልትሆኝ ነው? ምን ነው አፈጥጥሽብኝ እኮ አላት። ባታባራትማ የሚፈጠረው ነገር በጣም ከባድ ነው። ስለዚህ እኔ ካንተ ጋር ልኖር እየመጣው እህቴ ከታገቸችበት ቦታ ላይ መውጣት አለባት። ልጄስ አሳያለሁ አለችውና ወደ ክፍላቸው ሄዱ። ፍራሹን የታርገው ነው? ፍራሹን ባለፈው ቆሽሾ ነበርና ጥየዋለሁ። አሁን ግን አዲስ ፍራሽ እገዛለሁ። እና ታዲያ ክፍሉ ይሄ ለእኔና ላንተ ይበቃናል እንዴ? ሚስትህ አይደለው እንዴ? በቃ ነገውኑ ቤት መከራየት አለብኝ። ከዛ ወደ ሀገራችን እንሄዳለን። እዚህ ምን እናረጋለን? ትሁት በይ፣ ለማንኛውም አንቺ ወደ ውስጥ ግቢ፣ እኔ ፍራሽ ገዝቼ ልምጣ አለችው አለ። እሷም እሺ እኔ ምግብ ሰርቼ ልምጣ፣ አንተ ፍራሹን ገዛዝተህ ና ቶሎ ብላ ወደ ክችን ከገባች የገባ ይመስላ አቶ ተመስገን ከበር ወጥቶ ከሄደላት በኋላ ትሁቴ ደግሞ ስልኳን ደወለችና እህቷንም ካስመለጠች በኋላ ለተመስገንም ሳትሆን ከዛ ከቤት ውልቅ ብላ ወደ አዲስ ቤት ሄደች። ተመስገን ፍራሹን ገዝቶ ትሁቴ ፍራሹን እኮ ልጆች ይዘው እየመጡት ነው፣ የት ነሽ እያለ በየክላሱ ሲፈልግ ትሁት እዛ ቦታ የለችም። በጣም ተናደደ። ስልክ ቢደውል እያነሳች አይደለም። አታለልሽኝ፣ ቀለርሽብኝ ማለት ነው። ወይኔ ተመስገን እንዳንቺ የቀለደብኝና እጃጃለኝ የለም። እስካሁን ሳሳድድሽ የነበረው በፍቅር ነበር። አሁን ግን በጸብ እንደምቀይረውን የተመስገን ማን እንደሆነ አታቂም አለና ከዛ ቦታ ላይ ደንግጦ እየበረረ ወደ አባባ ቤት አለች ብሎ እንደለመደው ሰተት ብሎ ሲሄድ አባባ ቤት ምንም ነገር የለም። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።